የተናገረኝ እግዚአብሔር ነው። እንሻገራለን። ይሄ ጨለማ ዘመን ያልፋል። እንደገና በክብር በአደባባይ ወደፊት ከእግዚአብሔር ጋር የምንሄድበት ደግሞ ዘመን አለ። የእልልታም ዘመን አለ። አሁን ደግሞ ምን አለ? የጨለማ ዘመን ነው። በሽታ ዓለምን ከድነዋል። ወረርሽኙ እያስጨነቀ ነው። ኑሯችንን ደግሞ በእግዚአብሔር ቃል ሐሳብና ፈቃድ ውስጥ እየቃኘን ወደእግዚአብሔር መንገድ ላይ እንሄዳለን። ይሄም ዘመን ደግሞ ያልፋል። ሰው ምስኪን ነው ወገኖች። ሊያድነንም ሲመጣ እሪ፣ መከራም ሲመጣ እሪ፣ አዳኙም ሲመጣ እሪ። በቃ እግዚአብሔር አምላክ ይድረስልና እንዲህ ይልሃል ወንድሜ ዛሬ ኢየሱስ ክርስቶስ የሰማይና የምድር ጌታ አይዞሽ አትፍሪ ይልሻል። ጌታ ኢየሱስ እኔ ነኝ ይልሻል። አትፍራ፣ አይዞህ። ይሄ ቃል ታውቃላችሁ ከመለኮት ከፈጣሪ በስተቀር ማንም ሊለው የማይችል ቃል እኔ ነኝ። ሁሉም በሚችል በልዑል እግዚአብሔር አብ ቀኝ ያለው በክብር የሚመለሰው የክብር ንጉሥ የናዝሬቱ ኢየሱስ አይዞህ ይልሃል ወንድሜ። በጌታ በኢየሱስ ክርስቶስ ስም አባዬ እለምንሃለሁ፣ የኔ ጌታ እለምንሃለሁ፣ እባክህን ራራ አባቴ፣ እለምንሃለሁ፣ እማጸናሃለሁ፣ እባክህን እጅህን ዘርጋለን። አየሩ ከበደን፣ እባክህን ጌታዬ ስለ ኢየሱስ እማጸናሃለሁ። ጌታዬ ዘንበል በልልን፣ የኔ ጌታ እባክህን አባቴ አየሩን አስተካክልልን፣ በሽታውንም ጌታዬ አንሳልን፣ ሰላም ይሁንልን፣ እረፍትና መዳን በጌታ በኢየሱስ ክርስቶስ ስም እንደምሰነበታችሁ፣ እንደምን አላችሁ፣ እንዴት ከረማችሁ? ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ዛሬ እግዚአብሔርን ቃል የምንካፈለው ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ማዶ እንሻገር ካላቸው በኋላ እሱ ለብቻው ሊጸልይ ቆይቶ ሲጨነቁ በቃ በውሃ ላይ እየተራመደ የመጣበትን የወንጌል ክፍል ይሆናል። እዚህ ውስጥ ደግሞ ጌታ የሚያስተምረንን ነገር አብረን እንካፈላለን። ጌታ መንፈስ ቅዱስ የቃሉን ደጅ ይከፍትልናል። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 6 ከቁጥር 45 ጀምሮ ያለውን ቃል በኢየሱስ ክርስቶስ ስም አነባዋለሁ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስም ከወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛ ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበረ። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮኹ። ሁሉም አይተውታልና ታወቁ። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ። ነፋሱም ተወ። በራሳቸውም ያለ መጠን እጅግ ተገረሙ፣ ስለ እንጀራው አላስተዋሉምና፣ ነገር ግን ልባቸው ደንዞ ነበር ይላል። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በዚህ ስፍራ ላይ አሁን ባነበብኩት ክፍል ላይ በጣም የሚገርመውና ደግሞ የሚያስደስተው ከኢየሱስ ክርስቶስ ጋር መሆን ማለት ምን ማለት እንደሆነ ኢየሱስ ክርስቶስ አብሮት ያለ ሰው እግዚአብሔር በምህረቱ ከሱ ጋር የሆነ ሰው ማለት በምንም አይነት ሁኔታ ውስጥ ቢሆን እግዚአብሔር ይደርስለታል፣ እግዚአብሔር ይታደገዋል፣ እግዚአብሔር ያስመልጠዋል። ጨለማም ቢሆን ብርሃን ይሆንለታል። እና አሁን በዚህ ባነበብኩት ክፍል ላይ 2 ዓሣና 5 እንጀራ 5000 ለሚያህሉ ሰዎች ከመገበ በኋላ ባረከና ሰጣቸው ይላል። ሕዝቡን በሳር ላይ አስቀምጡ አላቸው። ሕዝቡ በሳር ላይ ተቀመጠ። ባረከና ሰጣቸው፣ አቀረቡ። ያ ሁሉ ሕዝብ በልቶ ተትረፈረፈ። ሕዝቡን ካሰናበተ በኋላ ወደ ማዶ እነሱ እንዲሻገሩ ይነግራቸውና በታንኳ እሱ ሊጸልይ ብቻውን ይቀራል። ጌታ ኢየሱስ ክርስቶስ ወደ አንድ ኮረብታማ ቦታ ላይ ይሄዳል። በዚህን ጊዜ ነው እንግዲህ በቃ ከሌሊቱ በአራተኛው ክፍል ላይ ይላል። ይሄ በዛን ጊዜ በነበረ አባባልና አቆጣጠር ከሌሊቱ አራተኛው ክፍል ማለት ከ9 ሰዓት ጀምሮ ከሌሊቱ 9 ሰዓት ጀምሮ እስከ 12 ሰዓት ያለው ክፍለ ጊዜ ያንን የሚመለከት ነው። እና አሁን ታንኳው ያለችው መሃል ባህር ላይ ነው። ነፋስ ከወደፊታቸው አለ።
አትሄዱም የሚል የጨለማ ኃይል ተሰውሮ በነገሮቻቸው ላይ የሚያስጨንቅ ሰዓት ነው። ኢየሱስ ክርስቶስ ደግሞ በወንጌል ላይ በብዙ ቦታ ላይ ስንመለከት የብቻው የጸሎት ጊዜ ከአባቱ ጋር የሚነጋገርበት ጊዜ በብዛት እንመለከታለን ወንጌል ላይ እና ምሳሌውን ለኛ የተወልን እግዚአብሔርን የምንወደው ከሆነ ኢየሱስ ክርስቶስን የምንወድ ከሆነ መንፈስ ቅዱስን የምንወድ ከሆነ በግላችን እርሱን የምናነጋግርበት በሌሊት ቢሆን በጸሎት በቀን ቢሆን እግዚአብሔር ባመቻቸልንና በሰጠን ጊዜ ከእግዚአብሔር ጋር የግል ህብረት ከሌለን ለእግዚአብሔር ያለን ፍቅር ጥያቄ ውስጥ ይገባል። ወገኖቼ ሆይ ሰው የሚወደውን ያነጋግራል፣ ማየት ይፈልጋል፣ ይናፍቃል። የሚወደውን ማነጋገርና ማየት ማለት የምንወደው ከሆነ ኢየሱስ ክርስቶስን የምንወደው ከሆነ አባታችንን ልዑል እግዚአብሔር አብ መንፈስ ቅዱስ ጌታን ወገኖቼ ሆይ ልናነጋግረው ይገባል። እግዚአብሔር ልናነጋግር ይገባል። ይሄ የግል ጊዜያችን በህብረት በአንድነት በጸሎት በአምልኮ በቃለ እግዚአብሔር አንድ ላይ ሆነን እግዚአብሔርን ፊት የምንፈልግበት ጊዜ አለ። ያ ያማረ ያ የተዋበ የሚሆነው ግን የግል ነገራችን ከጌታ ጋር ደግሞ የተስተካከለ ከሆነ ነው። እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ አሁን ጌታ ኢየሱስ ክርስቶስ እንደ ልማዱ ከአባቱ ጋር ሊነጋገር ኮረብታማ ወደ ሆነ ቦታ ላይ ሄዷል። ሄዱ ያላቸው ኢየሱስ ክርስቶስ ነው። አትሄዱም ብሎ ደግሞ የመጣው በማዕበል ውስጥ በጨለማው ሰዓት በማይመች ጊዜ ውስጥ ለሰው የማይታየው ነገር ግን ከኢየሱስ ክርስቶስ አይኖች ሊሰወር የማይችለው የክፋት ኃይል የዚህ የጨለማ ዓለም ገዢ በሰማያዊ ስፍራ ያሉ የክፋት መንፈሳውያን ሰራዊት የሚላቸው መጽሐፍ ቅዱስ አለቆችና ስልጣናት የዚህ የጨለማ ዓለም ገዢዎች በሰማያዊ ስፍራ ያሉ የክፋት መንፈሳውያን ሰራዊት እነሱ ደግሞ ስራቸው ሁል ጊዜ የእግዚአብሔርን ስራ ማበላሸት፣ ሰውና እግዚአብሔርን ማለያየት፣ ሰው ለእግዚአብሔር እንዳይሆን ማድረግ፣ ሰው ለእግዚአብሔር እንዳይታዘዝ፣ በፈቃዱ ጎዳና እንዳይሄድ፣ እግዚአብሔርን እንዳያከብር፣ ለእግዚአብሔር እንዳይገዛ፣ በትህትና ከአምላኩ ጋር እንዳይሄድ ይሄ የዕለት ተዕለት የ24 ሰዓት ክፋት አሰራራቸው ነው። ትልቁ ስራቸው ሰው የእግዚአብሔር እንዳይሆን የእግዚአብሔር መገለጫ የሆኑትን ነገሮች ከሰው ዘር ከህብረተሰቡ ከአገር ከዓለም ዙሪያ እግዚአብሔር የሚገለጥባቸውን ነገሮች መዝጋት ነው፣ መድፈን ነው። ሰውና እግዚአብሔር እንዲለያዩ፣ ሰውና እግዚአብሔር እንዲጣሉ፣ ሰው እግዚአብሔርን እንዳይፈልግ ማድረግ ነው። አሁን ተስፋ አስቆራጭ በሆነ ጊዜና ሁኔታ ውስጥ ተመቻቸልን ብለው መጡ። ነገር ግን ወደ ማዶ ተሻገሩ ያለው በምን አይነት ሁኔታ ውስጥ እንዳሉ ያያል። ምክንያቱም ሂዱ ያለው በመንፈስ ከነሱ ጋር አለ፣ በአካልም ደግሞ በኋላ ወደ እነሱ ይመጣል። ስለዚህ ወገኖች በጣም የሚያስደንቅ ነገር ነው። እየቀዘፉ ሲጨነቁ መሄድ ይፈልጋሉ፣ አትሄዱም የሚል ኃይል ደግሞ ተነስቷል። መስራት ትፈልጋላችሁ፣ እንዳሰሩ የሚያደርግ ኃይል አለ። መጸለይ ትፈልጋላችሁ፣ የሚታገላችሁ ነገር አለ። አንዳንድ ጊዜ የእግዚአብሔር ፈቃድ የሆነውን ነገር አውቀን በፈቃዱ ጎዳና በምክርው ሐሳብ እንደ እግዚአብሔር ቃል እውነት ለመሄድ ስንነሳ ተግዳሮቶች አሉ። ተግዳሮቶች አሉ ማለት ግን እግዚአብሔር ከተናገረን ነገር ሊያስቀረን ይችላል ማለት አይደለም። ይዋጋል እንጂ አያሸንፍም ተብሎ ተጽፏል። አይዞ ወንድሜ፣ አይዞሽ እህቴ፣ ይታገልሻል እንጂ አይጥልሽም፣ ይታገልሃል እንጂ አይጥልህም፣ ያዘገይሃል እንጂ አያስቀርህም። ጨለማን በተለያየ አቅጣጫ ይዞብህ ይመጣል እንጂ ጨለማ ውስጥ አያሰነብትህም፣ አያከርምህም። ኢየሱስ ክርስቶስ ብርሃን ይሆንልናል። እርሱ የዘላለም አባት የሰላም አለቃ ኃያል አምላክ ድንቅ መካር ጌታ ስለሆነ አይተወንም። አሁን እኮ አልተጻፈም እንጂ በቃ ባህር ላይ ቀረን። ይሄ ነው የኛ ነገር፣ ኢየሱስን ብዬ የተከተልኩት ይሄ ነው ብሎ መቼ ሰው ስለሆንን ብዙ ነገር ልንን እንችላለን። የተናገረን ግን ሰው አይደለም፣ ሰው አይደለም። የተናገረኝ እግዚአብሔር ነው። ትሻገራለህ ያለኝ፣ ትወርሳለህ ያለኝ የተናገረን ሰው አይደለም። እንሻገራለን። ይሄ ጨለማ ዘመን ያልፋል። እንደገና በክብር በአደባባይ እግዚአብሔርን ከፍ አንድነት የምናደርግበት ዘመን ይመጣል። ጨለማ ሁል ጊዜ የለም። ሸለቆ ሁል ጊዜ የለም። ሐዘን ሁል ጊዜ የለም። ግራ መጋባት ሁል ጊዜ የለም። በሽታ ሁል ጊዜ የለም። ጥያቄ ሁል ጊዜ የለም። የእረፍት እና የበረከት ዘመን እግዚአብሔር ለእያንዳንዳችን አዘጋጅቶልናል። የእረፍት የበረከት የተራራ ዘመን። የናፈከውን ታያለህ።
ህልምህ እውን ሆኖ ታየዋለህ። ህልምሽ እውን ሆኖ ታየዋለሽ። ጨለማው አልቆ ወደ ኋላ ጨለማውን እያየን ወደፊት ከእግዚአብሔር ጋር የምንሄድበት ደግሞ ዘመን አለ። የእልልታም ዘመን አለ። አሁን ደግሞ ምን አለ? የጨለማ ዘመን ነው። በሽታ ዓለምን ከድኗል። ወረርሽኙ እያስጨነቀ ነው። ኑሯችንን ደግሞ በእግዚአብሔር ቃል ሐሳብና ፈቃድ ውስጥ እየቃኘን ወደእግዚአብሔር መንገድ ላይ እንሄዳለን። ይሄም ዘመን ደግሞ ያልፋል። ወገኖቼ አትጠራጠሩ፣ እግዚአብሔር በዙፋኑ ላይ ነው። ሁል ጊዜ ጨለማ የለም። ኢየሱስ ክርስቶስ ለዘላለም ንጉሥ ነው። አሁን ሲጨነቁ አያቸው። አንድ ነገር እዚህ ላይ ቁም ብዬ ልናገር። ስትጨነቅ ያይሃል፣ አትጠራጠር። አባትህ በደሙ የገዛሽ ለዘላለም ልጁ አድርጎ በመንፈሱ ያተመህ የእግዚአብሔር ልጅነትን ስልጣን የሰጠህ የልዑል እግዚአብሔር ልጆች ነን። ስለዚህ አይተውህም፣ ያይሃል። አሁን ባለህበት ሁኔታ ውስጥ እግዚአብሔር እንደው ያየኛል። አሁንም አልፈበትን ያውቀዋል። አዎ ያይሃል። አይቶ ደግሞ ይመጣል። ሰው እመጣለሁ ቢልህ ቢመጣ ምን ያደርግልሃል? ኢየሱስ ግን እመጣለሁ ካለ መጥቶ ያስጨነቀህን ቀንበር ይሰብራል። ኢየሱስ ግን ሲመጣ መጥቶ ጨለማህን ያበራል። ኢየሱስ ግን ሲመጣ ወገኖቼ ሆይ እንቆቅልሻችንን ይፈታል። ክብር ለኢየሱስ ክርስቶስ ይሁን። ከሌሊቱ በአራተኛው ክፍል እየቀዘፉ ሲጨነቁ አሁን በባህሩ ላይ የነገሥታት ንጉሥ የጌታዎች ጌታ ባህሩን የፈጠረው ማዕበሉን እየረገጠ ወጀቡን እየረገጠ በባህሩ ላይ መጣ። ኢየሱስ ክርስቶስ የነገሥታት ንጉሥ የጌታዎቹ ጌታ መጣ። ሲያዩ በባህር ላይ የሚሄድ ነገር አዩ። ኢየሱስ እንደሆነ አላወቁትም። ወይኔ ጌታዬ አይኖቻችንን ይገለጥ። ኢየሱስን አይተን ከመናወጥ፣ ኢየሱስን አይተን ምትሃት ነው ከማለት አይነ ልቦናችን ተገልጦ እንድናስተውል እግዚአብሔር ይርዳን። ለካ አንዳንድ ጊዜ ኢየሱስ ክርስቶስን አይቶ መደናበርም አለ። ወገኖቼ ሆይ ማስተዋል ወዳሞላበት ባለጠግነት ጌታ ኢየሱስ ክርስቶስ ያምጣል፣ እንድናስተውል ይርዳን። ምትሃት መሰላቸውና ታወኩ። ኢየሱስን አይቶ ከመታወክ እግዚአብሔር ይድረስልን። በፍርሃት ጮኹ። ወይ ጉድ! ሰው ምስኪን ነው ወገኖቼ ሆይ። ሊያድነንም ሲመጣ እሪ፣ መከራም ሲመጣ እሪ፣ አዳኙም ሲመጣ እሪ። እንደው በቃ እግዚአብሔር አምላክ ይድረስልና። ከዛ በኋላ ወገኖቼ ሆይ አስደናቂ ነገር ሆነ። ልክ ሲያዩ ወደ እነሱ ሲቀርብ ሶስት ነገር ተናገራቸው። አይዟችሁ እኔ ነኝ፣ አትፍሩ። እንዲህ ይልሃል ወንድሜ ዛሬ ኢየሱስ ክርስቶስ የሰማይና የምድር ጌታ። አይዞሽ አትፍሪ ይልሻል ጌታ ኢየሱስ። እኔ ነኝ ይልሻል። አትፍራ፣ አይዞህ። ይሄ ቃል ታውቃላችሁ፣ አስተውላችሁ ስሙ። ከመለኮት ከፈጣሪ በስተቀር ማንም ሊለው የማይችል ቃል እኔ ነኝ። እኔ ይላል በብሉይ ኪዳን ላይ እኔ ነኝ አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ያለና የሚኖር ሕያውና ዘላለማዊ፣ ከመለኮት በስተቀር ማንም ሊል የማይደፍረው ቃል አሁን ወጣ። ይሄ ቃል እኔ ነኝ። ክብር ለኢየሱስ ክርስቶስ ይሁን። ባህሩ ላይ ስልጣን ያለኝ እኔ ነኝ። በጨለማው ላይ ስልጣን ያለኝ እኔ ነኝ። በሚያስፈራችሁ ላይ ስልጣን ያለኝ እኔ ነኝ ይላል የናዝሬቱ ኢየሱስ የእግዚአብሔር ልጅ የነገሥታት ንጉሥ። ግራ የሚያጋባ እንቆቅልሽ በዛ። ሁሉን መቆጣጠር መግዛት የሚችል ጌታ እንዲህ ይላል፣ እኔ ነኝ። በበሽታው ላይ ጌታ እኔ ነኝ። በአስጨናቂው ላይ ጌታ እኔ ነኝ። በጥያቄ በሆነባችሁ ነገር ላይ፣ በሽታ በሆነባችሁ ነገር ላይ፣ በምትፈሩት ነገር ላይ እኔ ነኝ ይላል። እኔ ማለት የሚችለው ማዳን የሚችለው መታደግ የሚችለው ማገዝ፣ መደገፍ፣ ማሻገር የሚችለው ክብር ለኢየሱስ ክርስቶስ ይሁን። አይዞህ ወንድሜ እንዲህ ያለ አባት አለህ። አይዞህ የሚል አትፍራ የሚል እኔ ነኝ የሚል ክብር ለኢየሱስ ክርስቶስ ይሁን። ወዲያው ወደ ታንኳ ወደ እነርሱ ገባ። ማን ነው እሱ? ውሃውን፣ ባህሩን፣ ሰውንም ከምድር አፈር ያበጀ፣ ሰውን ለማዳን ከሰማይ ሰማያት የወረደ፣ እብጽዕት ቅድስት ድንግል ማርያም ማኅፀን ላይ በመንፈስ ቅዱስ ተጸልሎ ሥጋ ለብሶ የተወለደ፣ በምድር ላይ ተመላልሶ ሞታችንን በቀራንዮ መስቀል ላይ በሞቱ ሽሮ በሦስተኛው ቀን ሲኦልንና ሞትን አሸንፎ በትንሣኤው ኃይል የተነሳና
ሁሉም በሚችል በልዑል እግዚአብሔር አብ ቀኝ ያለው በክብር የሚመለሰው የክብር ንጉሥ የናዝሬቱ ኢየሱስ አይዞህ ይልሃል ወንድሜ፣ አይዞሽ። ምሕረቱ ንጉሥ አለ። በሽታው ትበረታ፣ የምሕረቱ ንጉሥ አለ። ነገሮች ግራ የሚያጋቡ ናቸው፣ ጠባቂያችን እረኛችን አለ። እባክህን ወንድሜ፣ እባክሽን እህቴ፣ እሱን ማመን፣ እሱን መደገፍ፣ ለእሱ ነፍስ መንፈስ ሥጋችንን ማስረከብ ይሆንልን። ልጆቻችሁን፣ ትዳራችሁን፣ ቤታችሁን መጠበቅ፣ ማስተዳደር፣ ማስወጣት፣ ማስገባት ለሚችል ጌታ አሳልፌ አደራ ሰጠኋችሁ በጌታ በኢየሱስ ክርስቶስ ስም። አሁን እጸልያለሁ። የምጸልየው ጸሎት አምላኬ እንደሚሰማኝ አምነዋለሁ። ታንኳዋ ላይ ሆነ አረፉ። ሁሉም ምን አሉ? ወይኔ ባህሩ ዝም በል ሲለው ዝም የሚል በውሃው ላይ የሚሄድ ሲሉ፣ አሁን እኮ 24 ሰዓት አልሞላም እኮ 5 ዓሳና 2 እንጀራ ላበግ ያበላው ደንዝዞ ነበር ይላል። ከድንዛዜ ጌታ ያድነን፣ ከድንዛዜ እኔንም እናንተንም ያድነን። ክብር ለኢየሱስ ክርስቶስ ይሁን። አሁን በማንኛውም በሽታ ላይ ጌታ ስለሆነ ኢየሱስ ክርስቶስ፣ በማንኛውም መከራ ላይ ጌታ ስለሆነ ኢየሱስ ክርስቶስ፣ በማንኛውም ጭንቀት ላይ ጌታ ስለሆነ ኢየሱስ ክርስቶስ እጸልያለሁ። እመኑ እንግዲህ ጥርጥር ከእግዚአብሔር አይደለም ከሰይጣን ነው። ካለማመን ከሥጋ ነው። ስለዚህ የጥርጥር መንፈስ የተመታ ይሁን። አሜን። ጌታ ኢየሱስ ክርስቶስ ሆይ አሁን እለምንሃለሁ አባቴ፣ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ በእንጨት ላይ በሥጋው ኃጢአታችንን ተሸከመ፣ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታዬ አሁን በምንም አይነት በሽታ የሚሰቃዩ እህቶቼና ወንድሞቼ አይምሯቸውን የሚዋጋ ሰላማቸውን የሚዋጋ ጌታ የጸሎትን መንፈስ የልመናን መንፈስ ጌታ ያዳከመ የልመናን መንፈስ ጌታ የተዋጋ የጨለማ ኃይል አሁን በኢየሱስ ክርስቶስም የተሰበረ ይሁን። የምልጃ መንፈስ በየቤታቸው በእህቶች በወንድሞቼ በልጆቼ ቤት ላይ የምልጃ የልመና መንፈስ ይፍሰስ። የጸሎት መንፈስ ይለቀቅ። አሁን የአምልኮ መንፈስ በየቤታቸው ይለቀቅ። ልጆችም በሽታ የሚዋጋ ምግብ ፍላጎታቸውን የሚዘጋ በኢየሱስ የተነቃቀለ ይሁን። ልጆች እንዳይጸልዩ የተለያየ ፖርኖግራፊ ተደብቀው እንዲያዩ አይምሯቸውን የሚዋጋ ከክፉ የጨለማ ኃይል በኢየሱስ የተመታ ይሁን። አላስፈላጊ የሆኑ ፊልሞችን ልጆች ቤት ውስጥ እንዳይመለከቱ ወላጆች በዚህ ጉዳይ ላይ ሲሪየስ እንዲሆኑ በጌታ በኢየሱስ ክርስቶስም እንዲቆጣጠሩ እንዲያዩዋቸው በኢየሱስ ክርስቶስም እለምንሃለሁ። ጌታዬ ማስተዋል፣ ዕውቀት፣ ጥበብን፣ መለየትን መረዳትን ስጣቸው እለምንሃለሁ ጌታዬ። ምንም አይነት በሽታ ደግሞ ምንም አይነት ህመም ይሁን አሁን በኢየሱስ ክርስቶስ ስም በመገረፉ ቁስል ተፈወሳችሁ የሚለው የእግዚአብሔር ቃል እውነት በመንፈስ ቅዱስ ኃይል ከአእምሮ ላይ ከሰውነት አካል ሲስተም ላይ በተለያየ አቅጣጫ ከሆድ ዕቃ ላይ ከሰውነት ነርቭ ላይ ጌታዬ የደም ዝውውር ላይ የተለያየ የደከመ የሰውነት አካል ብልት ቢኖር አሁን በኢየሱስ ክርስቶስ ስም የተፈወሰ ይሁን። በኢየሱስ በአይን ላይ የሚሰራ ጌታዬ የበሽታ ኃይል በኢየሱስ ስም የተነቀለ ይሁን። በጥርስ ላይ ያለ ህመም በኢየሱስ ክርስቶስ ስምና ስልጣን ጉሮሮን የያዘ ያፈነ የጨለማ አሰራር የበሽታ ኃይል በኢየሱስ ስም የተነቀለ ይሁን። የፈውስ እሳት የዕለት እንጀራን ገቢን ያቀዘቀዘ ኑሮን የቋጠረ የያዘ ገቢን ጌታዬ ጋርዶ የያዘ ለዕለት እንጀራ የሚያስፈልጋቸውን ጌታዬ የተገዳደረ የብርድ በሽታ ጉንፋን በኢንፍሉዌንዛ አስታኮ የሚመጣ በሽታ በኢየሱስ ስም የተነቃቀለ ይሁን። በረከት የተለቀቀውን በረከት የያዘ ያዘገየ በረከትን የያዘ ምንጭን የያዘ ገቢን የያዘ በሰው ልብ ውስጥ ሆኖ በክፋት ነገራቸውን የቋጠረ የሥራ በሮችን የዘጋ ልቀቅ በኢየሱስ ስም አዝሃለሁ። እግዚአብሔር የላከላቸውን የያዘ ያዘገየ አንተ ክፉ በኢየሱስ ክርስቶስም አዝዣለሁ ልቀቅ። እግዚአብሔር አምላኬ ሆይ እለምንሃለሁ የምልጃ መንፈስ ይለቀቅልን፣ የጸሎት መንፈስ ይለቀቅልን፣ የጸሎት ኃይል ይለቀቅልን። ጌታዬ ልዑል እግዚአብሔር ጉልበትን የሚያዳክም ጸሎትን የሚያዳክም የሚያሰለች የሚያታክት መንፈስ ከቤት ላይ ከኑሮ ላይ ከትዳር ላይ ከመኝታ ላይ ከልጆች ላይ የተጠረገ ይሁን። ከምድራችን ላይ የተጠረገ ይሁን። አባ ስለ ኢየሱስ ተማጸንኩ። በአገሬ በኢትዮጵያ በአዲስ አበባ ከተማ ላይ የጸሎት የልመና የምልጃ መንፈስ ይለቀቅ። ጌታዬ ልመና እግዚአብሔር የሚለመን አምላክ ነው። ብዙ ሳይጸለይ እንዲሁን እንዲያሁን ብቻ አይደለም፣ ይለመናል። እግዚአብሔር እባካችሁን የሚለመንበትን ጸጋ ከእግዚአብሔር ጠይቁ። እግዚአብሔር ሆይ እለምንሃለሁ ብሎ የሚለምኑ ባሪያዎች ይነሱ፣ የሚማልዱ ባሪያዎች ይነሱ። የጸሎት ጸጋ ይለቀቅ፣ የልመና ጸጋ ይለቀቅ። መንፈስ ቅዱስ ጌታዬ ይህንን እንድታረግልን ለምንሃለሁ። አግዘን ጌታዬ አግዘን። አባቴ ስምህ ይባረክ። አባቶይ ስለ ኢየሱስ ክርስቶስ እለምናለሁ፣ እማጸናሃለሁ። ጌታዬ እለምንሃለሁ በጌታ በኢየሱስ ክርስቶስ ስም
በኢየሱስ እለምናለሁ። አባዬ እለምናለሁ። አባዬ እለምናለሁ። የኔ ጌታ እለምናለሁ። ጌታዬ በብርድ በሽታ የተጠቁ የሚለብሱት ልብስ እንኳን ለሌላቸው አሁን አባቴ እንድትደርስላቸው አቤቱ የኔ ጌታ የሚቆርሱትን ስለ ኢየሱስ ክርስቶስ የኔ ጌታ እለምናለሁ። አባዬ ስለ ኢየሱስ የምህረት እጅ የሚያስፈልጋቸውን ወንድ ሰዎች እንዲያዘጋጁላቸው እባክህን ራራ አባቴ እለምናለሁ፣ እማጸናለሁ። እባክህን ጌታዬ ብዙ ድሆች ያሉባት ምድር ነች። እባክህን እጅህን ዘርጋለን። አየሩ ከበደን። እባክህን ጌታዬ ስለ ኢየሱስ እማጸናለሁ። ጌታዬ ዘንበል በልልን የኔ ጌታ። እባክህን አባቴ አየሩን አስተካክልልን፣ በሽታውንም ጌታዬ አንሳልን። ምህረትህ አገራችን ትረጋጋ፣ ሰላም ይሁንልን። እረፍትና መዳን ካንተ ዘንድ ይሁን። አባቴ አመሰግንሃለሁ ስለሰማኸኝ። አመሰግንሃለሁ።